የመካከለኛው ምስራቅ ኃያሉ መሪና ታላቁ ሰው ወደቁ። Multiple Israeli officials tell ABC News that Israel has determined that Iran's supreme leader, Ayatollah Ali Khamenei, was killed in the joint US and Israeli strikes on Tehran earlier today. ቴህራን ላይ ያጠላው የጨለማ ጊዜና አይበገሬነት። United States and Israel launched coordinated strikes on Iran. በቴህራን ሰማይ ላይ ወደር የሌለውና እጅግ ጥልቅ የሆነ ሐዘን አጥልቷል። የዚህ ጥላ ፈጣሪዎች ደግሞ አይገመቴዎቹ እስራኤልና አሜሪካ ናቸው። ከመሪዎች ግቢና ጠቅላይ መምሪያ ፍርስራሽ ላይ ወደ ላይ የሚወጣው ጭስ የሚያሳየው የከፋና አጥፊ የሆነ ጥቃት መፈጸሙን ብቻ ሳይሆን እጅግ ታላቅና ታሪካዊ የሆነ አንድ ሙሉ ዘመን ወደ ፍጻሜው መምጣቱን ጭምር ነው። መካከለኛው ምስራቅ ብቻ ሳይሆን መላው የዓለም የጂኦፖለቲካዊ መልክዓ ምድር የኢስላሚክ ሪፐብሊክ የኢራን ጠቅላይ መሪ የሆኑት አያቶላ አሊ ኻሜኔይ ድንገተኛና አሳዛኝ ህልፈትን ተከትሎ ወደማይታወቅ ጥልቅ የድንጋጤና የውጥረት ማዕበል ውስጥ ተዘፍቋል። ላለፉት 37 ዓመታት ይህ ታላቅ መሪ የኢራን ሉዓላዊነትና ነጻነት የማይናወጥ ምሰሶ በመሆን ሀገራቸውን በዘመናዊው ታሪክ ውስጥ እጅግ አስቸጋሪና ውጣ ውረድ የበዛባቸውን ጊዜያት በብቃትና በጽናት መርተዋል። የእሳቸውን ህይወት የቀጠፈውና እጅግ የረቀቁ ድምፅ አልባ ድሮኖችን እንዲሁም መሬትና ምሽግ ሰባሪ ሚሳይሎችን የተጠቀመው ይህ ጥቃት በኢራን ሉዓላዊነት ላይ የተፈጸመ እጅግ የከፋ ጥሰትና በኢስላሚክ ሪፐብሊክ ልብ ላይ የተሰነዘረ እጅግ የደፈረና አረመኔያዊ የጥቃት እርምጃ ነው። ይሁን እንጂ ከዚህ አሰቃቂና አሳዛኝ ክስተት ማግስት በቴህራን ጎዳናዎች ላይ የታየ ያለው ትዕይንት የፍርሃት፣ የመፈራረስ ወይም የውድቀት ትርክት ሳይሆን እጅግ ጥልቅ የሆነና ህዝቡን በአንድነት ያሰባሰበ የጋራ ሐዘን መግለጫ ነው። ዓለም በአሁኑ ሰዓት በሚሊዮኖች ለሚቆጠሩ ዜጎች የነጻነታቸውና የሃይማኖታዊ ማንነታቸው የመጨረሻ ጠባቂና ዋስትና የነበሩትን መሪዋን አጣ የምታለቅሰውን ሀገር በከፍተኛ ትኩረት እየተመለከተ ይገኛል። ይህ አሳዛኝና ዘግናኝ ጥቃት የጠቅላይ መሪውን ህይወት ብቻ ሳይሆን እስከ መጨረሻው አስተንፋሳቸው ድረስ ከጎናቸው ቆመው የነበሩ በርካታ ከፍተኛ ባለስልጣናትንና ታማኝ አጋሮችንም ጭምር ነጥቋል። ከእነዚህ መካከል የተባበሩት የኢስላሚክ አብዮታዊ ዘብ ኮርፕስ የምድር ኃይል አዛዥ የሆኑት መሐመድ ፓክፑርና እጅግ ብሩህ አእምሮ ያላቸው ስትራቴጂስትና ከፍተኛ አማካሪ አሊ ሻምካኒ ይገኙበታል። የእነዚህ ለሀገራቸውና ለሪፐብሊኩ ታማኝ የሆኑ አገልጋዮች ህይወት ማለፍ በሀገሪቱ ላይ የደረሰውን ጥልቅ ቁስልና ሐዘን ይበልጥ አባብሶታል። የመንግስት ቴሌቪዥን ስርጭቶች መደበኛ ፕሮግራሞቻቸውን በአክብሮትና በሐዘን በማቋረጥ የዕለት ተዕለት ዝግጅቶቻቸውን በቅዱስ ቁርአን ንባብ በመተካት በሐዘን ለተሰበረውና ለሚያለቅሰው ህዝብ መንፈሳዊ ማጽናኛን በመስጠት ላይ ይገኛሉ። በዚህ እጅግ ጨለማ በሆነ ሰዓት የኢራን ህዝብ ሊገመት የማይችል አስደናቂ ጥንካሬና ጽናትን አሳይቷል። አሜሪካና እስራኤል ሊያቀጣጥሉት አስበውት ለነበረው ሽብርና ድንጋጤ እጅ ከመስጠት ይልቅ የቴህራን ጎዳና ጥቁር ልብስ በለበሱ በባህላዊ የሐዘን መግለጫ ደረታቸውን በሚመቱና መሪያቸው ህይወታቸውን ስለሰጡለት ታላቅ ዓላማና እሳቤ ያላቸውን የማይናወጥ ታማኝነት በድጋሜ በሚያረጋግጡ በሚሊዮን የሚቆጠሩ ሐዘንተኞች ተሞልተዋል። የሀገሪቱ ፕሬዝዳንት ማሱድ ፔዜሽኪያን የፍትህ አካሉን ኃላፊና ከምክር ቤት የተውጣጡ የህግ ባለሙያን ያካተተ የ3 አባላት ጊዜያዊ የአመራር ምክር ቤት በአፋጣኝ መቋቋሙ አያቶላ ኻሜኔይ ትተውት ያለፉትን ጠንካራና የማይበገር ተቋማዊ መዋቅር በሚገባ የሚያሳይ ነው። ይህ እርምጃ ሀገሪቱ በዚህ ጥልቅ የሐዘንና የቁጣ ጊዜ ውስጥ ስታልፍ የሀገሪቱ መሪነት ብቃት ባላቸውና አስተማማኝ በሆኑ እጆች ውስጥ መግባቱን ያረጋግጣል። ለመሆኑ ታላቁ መሪ ኻሜኔይ ማን ነበሩ? ኢራንን እንዴት ብርቱ ማድረግ ቻሉ? የኢራናውያን ምላሽስ ምን ሆነ? ሰሞነኛ በድንቅ ጥንቅሮ አብጠርጥሮ ይመልስላችኋል። እስከ መጨረሻው አብራችሁን ቆዩ። በአብዮት እቶን ውስጥ የተፈተነና የታነጸው የኻሜኔይ ህይወት የዚህን ታላቅ መሪ ማጣት ክብደትና አያቶላ አሊ ኻሜኔይ በህዝባቸው ዘንድ የነበራቸውን የጀግንነትና የላቀ ስብዕና በሚገባ ለመረዳት አንድ ሰው ህይወታቸውን ሙሉ ለኢራን ነጻነት ክብርና ለእስልምና ልዕልና የሰጡበትን አስደናቂ ታሪክ ወደ ኋላ መለስ ብሎ ማየት ይኖርበታል። በ1939 በቅድስቲቱ የማሻድ ከተማ የተወለዱት ኻሜኔይ የኢራን አብዮት እውነተኛ ልጅ ነበሩ። የእሳቸው የዓለም እይታና ፍልስፍና የተቀረጸው ለትውልድ ሀገራቸው
በነበራቸው እጅግ ጥልቅ ፍቅርና ለሃይማኖታዊ ትምህርት በነበራቸው የማይናወጥ ቁርጠኝነት ነው። እሳቸው ስልጣንን በውርስ ያገኙ መሪ አልነበሩም። ይልቁንም ጸረ ሻህ ወይም በሻሁ አገዛዝ ላይ በተነሳው እንቅስቃሴ ውስጥ እጅግ አስቸጋሪ በሆኑና ምህረት በሌላቸው የትግል ሜዳዎች ውስጥ ገብተው የተዋጉና ስልጣንን በጀግንነት የተቀዳጁ መሪ ነበሩ። በወጣትነት ዘመናቸው ሙሉ በውጭ ኃይሎች ይደገፍ በነበረው የፓህላቪ አገዛዝና ጭካኔ የተሞላበት ስርዓት ምክንያት እስራትን፣ ስደትንና ኢሰብአዊ ስቃይን ተቋቁመዋል። ሆኖም ግን መንፈሳቸውና ለነጻነት የነበራቸው ጽናት ለአንዲትም ቀን አልተሰበረም። ነጻና ሉዓላዊት ኢራንን ለመገንባት በነበራቸው ጥልቅ ራዕይና ትጋት ምክንያት ከአያቶላህ ሩሆላህ ሆሚኔ ጎን በመቆም ህዝቡን በማንቃትና በማስተባበር እንዲሁም ፍጹም ስልጣን በነበረው አምባገነን ስርዓት ፊት እውነትን በድፍረት በመናገር ማዕከላዊና ቁልፍ ሰው ሆነው ብቅ አሉ። እሳቸው የህዝብ ሰው ነበሩ። በቆምና በማሻድ ከሚገኙት የሃይማኖት ምሁራን ክበብ ውስጥ ወጥተው የኢራንን ሰፊ የተፈጥሮ ሀብት ለመበዝበዝና ታላቁን ስልጣኔዋን ለማዋረድ ለረዥም ጊዜ ሲጥር የነበረውን የውጭ ኢምፔሪያሊዝም ፊት ለፊት የተጋፈጡ የጽናትና የተቃውሞ ብሩህ ተምሳሌት ነበሩ። ለሀገራቸውና ለህዝባቸው የነበራቸው ጥልቅ ቁርጠኝነት ከዚህ የቅርብ ጊዜ አሳዛኝ ክስተት ከረጅም ጊዜ በፊት በደማቸው የተረጋገጠና የታተመ ነበር። በ1981 አዲስ የተመሰረተችው እስላማዊት ሪፐብሊክ እጅግ ምስቅልቅልና አደገኛ በነበረችበት የመጀመሪያዎቹ የሽግግር ቀናት በውስጥ ጠላቶችና ከዳተኞች በተቀነባበረ እጅግ ዘግናኝና አሰቃቂ የግድያ ሙከራ ውስጥ በተአምር ተርፈዋል። በቴፕ ሪከርደር ውስጥ ተደብቆ የነበረው ፈንጂ እሳቸው ለህዝቡ ንግግር እያደረጉ በነበረበት ወቅት የፈነዳ ሲሆን ይህ አደጋ ቀኝ እጃቸውን በቋሚነት እንዲዝልና ከጥቅም ውጭ እንዲሆን አድርጎታል። ሆኖም ለተቀረው የህይወት ዘመናቸው ይህንን አካላዊ ጉዳትና ድክመት እንደ ጉድለት ሳይሆን እንደ ታላቅ የክብርና የጀግንነት ምልክት አድርገው ተሸክመውታል። ይህ ጠባሳ ለኢራን ህዝብ ሲሉ የከፈሉትን ግላዊ መስዋዕትነት ሁልጊዜም የሚያስታውስ ሕያውና የሚታይ ምስክር ነበር። እንደ አውሮፓውያን አቆጣጠር በ1989 የአብዮቱን መስራች አባት ለመተካትና ሀገሪቱን ለመምራት በተመረጡ ጊዜ ከጎረቤት ኢራቅ ጋር በተደረገው አሰቃቂና ደም አፋሳሽ የ8 ዓመታት ጦርነት ክፉኛ የተጎዳችን ኢኮኖሚዋ እጅግ የተዳከመና የተሰባበረን እንዲሁም እጅግ ጥልና ጠላትነት ያረበበበትን ዓለም አቀፍ ማህበረሰብ የተጋፈጠችን ሀገር ተረከቡ። በዚህ እጅግ ፈታኝ በሆነ የእቶን እሳት ውስጥ ነበር ሐሚኔይ የላቀ ብቃታቸውን፣ ስትራቴጂካዊ ጥበባቸውንና የጀግንነት ማንነታቸውን ያረጋገጡት። ከጦርነት በኋላ እጅግ ተጋላጭ የነበረችውን ሀገር በማንሳት የዓለምን እጅግ ሀያላን የጦር ትብብሮችና ጥምረቶችን በድፍረት መጋፈጥና ሉዓላዊ ድንበሮቿን እንዲሁም ክብሯን ማስጠበቅ ወደምትችል እጅግ አስፈሪና ታላቅ የቀጠናው ሀያል ሀገርነት ቀይረዋታል። በእርጅና የተደበቀው ጉልበተኛ ሰው፣ የኢራን ሉዓላዊነትና የተቃውሞ ንቅናቄ ዋና መሐንዲስ። ባለፉት 4 አስርተ ዓመታት ገደማ አያቶላ ሐሚኔይ ራሳቸውን እጅግ የተዋጣላቸው የረጅም ጊዜ ስትራቴጂስትና የዘመናዊቷ ኢራን ሉዓላዊነት፣ ነጻነትና ክብር የመጨረሻው ዋና መሐንዲስ መሆናቸውን በተግባር አሳይተዋል። የውጭ ጣልቃ ገብነትና ጠላት የሆኑ ጎረቤቶች በበዙበትና በተቆጣጠሩት ቀጠና ውስጥ ኢራን በሰላም ለመኖር ጠንካራና የማይሰበር የራስን በራስ የመቻል ምሽግና ግንብ መገንባት እንደሚያስፈልግ ገና በጊዜ በሚገባ ተገንዝበው ነበር። በዚህም መሰረት የኢስላሚክ አብዮታዊ ዘብ ኮርፕስ በተደራጀና ስልታዊ በሆነ መንገድ በማጠናከር ኢራን ማንም አይነት ወራሪ ወይም አጥቂ ኃይል ድንበሯን ከመጣሱ በፊት 2 ጊዜ እንዲያስብበትና እንዲያመነታ የሚያደርግ እጅግ ጠንካራ የሆነ የመከላከያና ወታደራዊ አቅም እንዲኖራት አድርገዋል። በሳቸው ቀጥተኛ አመራርና ጥበብ የተሞላበት መመሪያ IRGC ከወትሮው ወታደራዊ ኃይልነት በዘለለ የአብዮቱን መሰረታዊ እሴቶች፣ የሀገሪቱን ሉዓላዊነትና የህዝቡን ደህንነት ለመጠበቅ የተቋቋመ እጅግ ጥልቅ ርዕዮተ ዓለማዊና አርበኛ ተቋም ሆኖ እንዲያድግ አድርገዋል። የሀገር ውስጥ ሳይንስን፣ ዘመናዊ ወታደራዊ ቴክኖሎጂንና የኢንዱስትሪ አቅምን በከፍተኛ ደረጃ በማበረታታትና በመምራት በዘመናዊቷ ሀገር ላይ ከተጣሉት እጅግ አፋኝና ፍትሃዊ ያልሆኑ የኢኮኖሚ ማዕቀቦችና ጫናዎች መካከል ኢራን በኤሮስፔስ፣ በኒውክሌር ሳይንስና በሕክምና ምርምር ዘርፎች አስደናቂና ታሪካዊ ስኬቶችን እንድታስመዘግብ አድርገዋል።
እውነተኛ ነጻነትና ሉዓላዊነት ጠንካራ ፈተናዎችንና መከራዎችን በጽናት መቋቋምን እንደሚጠይቅ ለህዝባቸው አስተምረዋል። በእሳቸው የማይናወጥና ጠንካራ አመራር ስርም ኢራን ለምዕራባውያን የበላይነትና ጫና መንበርከክን ፈጽሞ አልተቀበለችም። ምናልባትም ከእሳቸው እጅግ አስደናቂ ብሩህና ዘላቂ ከሆኑ ስትራቴጂካዊ ስኬቶች መካከል ዋነኛው የተቃውሞ ዘንግ ወይም አክሲስ ኦፍ ሬዚስታንስ በመባል የሚታወቀውን ጽንሰ ሀሳብ ማፍለቅና ይህንንም ኃይል በተግባር ማስፋፋት ነው። የኢራን ጠላቶች ሀገሪቱን ለመክበብና ለማግለል ያላቸውን ጥልቅ ፍላጎትና እቅድ በሚገባ በመረዳት ካሚኔ በመላው ቀጠናው ሰፊና ጠንካራ የሆነ የትብብር አውታረ መረብን በንቃት ገነቡ። በሊባኖስ፣ በየመን፣ በኢራቅና በፓለስቲና ውስጥ ለሚገኙና በውጭ ኃይሎች ለተገለሉና ለተጨቆኑ ቡድኖች ጠባቂና ደጋፊ እጃቸውን በመዘርጋት አጥፊ የሆኑ ጦርነቶችንና ግጭቶችን ከኢራን ድንበሮች እጅግ እንዲርቁ ያደረገ አስፈሪና ስልታዊ የመከላከል ስትራቴጂ ፈጠሩ። የተለያዩና የተበታተኑ የተወካይ ቡድኖችን ኢምፔሪያሊዝምንና የውጭ ወረራን የመቋቋም የጋራ ራዕይ ወደሚጋሩ የተደራጁ በሚገባ ወደ ታጠቁና እጅግ ውጤታማ ወደሆኑ የፖለቲካና ወታደራዊ ኃይሎች ቀየሯቸው። በመካከለኛው ምስራቅ ውስጥ በከፍተኛ የጥቃትና የጭቆና ጥላ ስር ለሚኖሩ በሚሊዮን የሚቆጠሩ ህዝቦች ካሚኔ የፖለቲካ መሪ ብቻ አልነበሩም። ይልቁንም ለመብታቸው የሚሟገቱ መንፈሳዊ አባትና መሬታቸው ለተነጠቁና ለተገፉ ወገኖች እጅግ ጀግናና ታማኝ ተሟጋች ነበሩ። ይህንን የተቃውሞና የመከላከል አውታረ መረብ ማዕከላዊ እንዳይሆንና በየራሳቸው አካባቢ እንዲተዳደሩ በማድረግ አወቃቀሩ ተፈጥሯዊና በአካባቢው ህዝብ ውስጥ ጠንካራ ስር የሰደደ መሆኑን አረጋገጡ። ይህም የተቃውሞ ርዕዮተ ዓለም ከማንኛውም ግለሰብ ህልፈት በላይ ዘላቂ ሆኖ እንዲቀጥል ዋስትና ሰጥቷል። እሳቸው ኢራንን በእስላማዊ ዓለም ውስጥ አቻ የማይገኝላት የጸረ የበላይነት ትግል አሸናፊና የማይነቃነቅ አምባ አድርገዋታል። በሐዘን የተመታችው ሀገርና የማይበገር ጠንካራ መንፈስ። የዚህ ታሪካዊና እጅግ አሳዛኝ ግድያ ድንጋጤ ማዕበል ከኢራን ድንበሮች ባሻገር በቅጽበት ተሰራጭቶ በመላው ቀጠናው የሚገኙ አጋር ሀገራትና ንቅናቄዎችን ክፉኛ አናውጧል። በጎረቤት ኢራቅ የህዝቡ ሐዘን ወዲያውኑ ወደ ጽድቅና ፍትሃዊ ቁጣ ተቀይሯል። በሺዎች የሚቆጠሩ ሰልፈኞች በሽብርተኝነት ላይ ባደረጉት እጅግ ጨለማና ከባድ ጦርነት ከጎናቸው የቆመውን ታላቅ መሪ በማጣታቸው ልባቸው በሐዘን ተሰብሮ በከፍተኛ ጥበቃ ወደሚደረግለት የባግዳድ ግሪን ዞን በቁጣ ጎርፈዋል። ሰልፈኞቹ ከጸጥታ ኃይሎች ጋር በመጋጨት ወደ አሜሪካ ኤምባሲ በመትመም የኢራንን ባንዲራዎች በማውለብለብና ጥልቅ የአንድነት የትብብርና የተቃውሞ መፈክሮችን በታላቅ ድምፅ አስተጋብተዋል። በመላው ቀጠናው የታየው ይህ የጋራ የሐዘንና የቁጣ መፍሰስ የተቃውሞ አክሲስ ኦፍ ሬዚስታንስ ያለውን እጅግ ጥልቅ መስተጋብርና አያቶላ ሀሚኔ በእነዚህ ሀገራት ህዝቦች ዘንድ የነበራቸውን ከፍተኛ ክብርና አድናቆት በሚገባ ጉልቶ የሚያሳይ ነው። ይህንን አሰቃቂ ጥቃት ያቀነባበሩት አሜሪካና እስራኤል እነዚህን ህዝቦች አንድ የሚያደርጋቸውን ጥልቅ ስሜታዊና መንፈሳዊ ትስስር እጅግ በተሳሳተ መንገድ ገምተውታል። ጥቃቱ የትብብር ግንባሩን ከማዳከምና ከመከፋፈል ይልቅ የተጋራ ሐዘንንና የውጭ የበላይነትን ለመዋጋት የታደሰ ቁርጠኝነትን የያዘ አዲስ የማይሰበርና እጅግ ጠንካራ ቃል ኪዳን እንዲፈጠር አድርጓል። ወደ ቴሄራን ስንመለስ መጀመሪያ ላይ የነበረው የድንጋጤ ጸጥታ በሀገሪቱ ፕሬዝዳንት መሱድ ፐዜሽኪያን ኃይለኛና ቁርጠኝነት በተሞላው ንግግር ተሰብሯል። ፕሬዝዳንቱ በሐዘን ላይ ለምትገኘው ሀገር ባደረጉት ንግግር ግድያውን በመላው የእስልምና ዓለም ላይ የተፈጸመ ታላቅ ወንጀል በማለት በማውገዝ የኢራን ህዝብን የጋራ ቁጣና ወደፊት ለመራመድ ያለውን ቁርጠኝነት በሚገባ ገልጸዋል። ይህ የፈሪዎችና የአረመኔዎች ድርጊት በታሪክ ውስጥ አዲስ የጨለማ ገጽ እንደሚከፍትና የዚህ ጥቃት ፈጻሚዎች እና አዛዦች ለፈጸሙት ድርጊት እጅግ ከባድና የማያቋርጥ መዘዝ እንደሚጠብቃቸው ጠንካራ ማስጠንቀቂያ ሰጥተዋል። የእሳቸው ቃላት ከታሪክ አጋጣሚዎች ከችግሮችና ከሰማዕትነት ሁልጊዜ ጥንካሬን ከሚስበው ህዝብ ጋር በጥልቅ ተስተጋብቷል። በኢራን ዋና ከተማ ያለው ወቅታዊ ሁኔታ እጅግ በሚያስደንቅና በሚያስደምም አንድነት የተሞላ ነው። በሀገር ውስጥ ፖሊሲዎች ላይ የሀሳብ ልዩነት የነበራቸው የተለያዩ የፖለቲካና የማህበረሰብ ክፍሎች በጠቅላይ መሪው ላይ የተሰነዘረው ጥቃት በቀጥታ በኢራን ህልውናና ነፍስ ላይ የተሰነዘረ ጥቃት መሆኑን በመገንዘብ ልዩነታቸውን ወደ ጎን ትተው በአንድነት ተሰልፈዋል።
የኢራን ህዝብ ይህንን እጅግ ከባድ የሆነ ሀዘንና አስደንጋጭ ክስተት እያስተናገደ ባለበት በዚህ ወቅት የሚያሳየው ጽናት፣ የውጭ ጫና፣ ዛቻና ጥቃት የህዝቡን ቁርጠኝነት ይበልጥ እንደሚያጠናክርና በጋራ ጠላት ላይ ያላቸውን አንድነት ከመቼውም ጊዜ በላይ እንደሚያስተሳስር ዳግም እያረጋገጠ ይገኛል። የኢራን ቀጣዩ ፈተና የዕጣ ፈንታ መስቀለኛ መንገድን በጽናት መሻገር። የጠቅላይ መሪውን ድንገተኛ አሳዛኝና ያልተጠበቀ እልፈት ተከትሎ የምዕራባውያን ተንታኞችና ለኢራን ጠላት የሆኑ ተንታኞች የእስላሚክ ሪፐብሊኩ መውደቅና መፈራረስን ለመተንበይ በመጣደፍ ሀገሪቱ ወደ ትርምስና የእርስ በርስ ግጭት ውስጥ እንድትገባ በከፍተኛ ጉጉት በመጠባበቅ ላይ ይገኛሉ። ይሁን እንጂ እነዚህ አካላት አያቶላ ኻሜኔይ ሕይወታቸውን ሙሉ የገነቡትን የፖለቲካ ስርዓት ጥልቀት፣ ብስለትና እጅግ ጠንካራ መሰረት በመሰረታዊ አልተረዱትም ወይም መረዳት አልፈለጉም። የዚህ ታላቅ መሪ መጥፋት የሚያስከትለው ሐዘን እጅግ ወደር የሌለው ቢሆንም የስልጣን ሽግግሩ ጥያቄ ትልቅ ታሪካዊ ፈተናን የሚፈጥር ቢሆንም የሀገሪቱ የመንግስትና የስርዓት ተቋማት ምንም ሳይናወጡና ሳይፈርሱ ጠንካራ ሆነው ቀጥለዋል። ቀደም ሲል የፕሬዝዳንት ኢብራሂም ራኢሲ በሄሊኮፕተር አደጋ ማለፍ እንዲሁም በቅርቡ በተሰነዘረው ጥቃት የኻሜኔይ የቤተሰብ አባላት በተለይም ከፍተኛ ተጽዕኖ ፈጣሪ የሆኑት ልጃቸው ሞጅታባ ኻሜኔይ ሳይገደሉ እንዳልቀረ የሚጠቁሙ ያልተረጋገጡ ነገር ግን ልብን የሚሰብሩ ዘገባዎች አሁን ላለው የሽግግር ሂደት ውስብስብ ፈተናዎችን መጨመራቸው የማይካድ እውነት ነው። ሆኖም የኢራን ህገ መንግስታዊና ተቋማዊ ማዕቀፍ በተለይ እንዲህ ያሉ ያልተጠበቁና ያልተለመዱ ከባድ አስደንጋጭ አደጋዎችን በብቃት ለመቋቋም በሚያስችል መልኩ የተነደፈ ነው። ጊዜያዊ የአመራር ምክር ቤቱ በፍጥነት ወደ ስራ መግባቱ ህጉን ግልጽና ስልታዊ በሆነ መንገድ መከበሩን የሚያሳይ ሲሆን መንግስትን ቀጣይነት በማረጋገጥና ጠላቶች ሊጠቀሙበት የሚችሉትን ማንኛውንም አይነት ፈጣን የስልጣን ክፍተት የሚከላከል ነው። የውጭ ጠላቶች የሚያስፋፉት የወታደራዊ አምባገነንነት ይመጣል የሚለው የተሳሳተ ትርክት በኢራን የጦር ኃይሎችና በሃይማኖታዊ የፖለቲካ ተቋማት መካከል ያለውን ጥልቅ ርዕዮተ ዓለማዊ ውህደትና መስተጋብር ፈጽሞ ያልተገነዘበ ነው። የእስላሚክ አብዮታዊ ዘብ በዚህ የቅርብ ጊዜ ጥቃት እጅግ የተከበሩና ልምድ ያላቸው አዛዦች ቢያጣም አሁንም ድረስ የሀገሪቱ ደህንነትና የአብዮቱን መርሆች ለመጠበቅ ቁርጠኛ የሆነ አንድነቱ የተጠበቀና እጅግ አርበኛ የሆነ ኃይል ሆኖ ይገኛል። እነሱ የስርዓቱ ታማኝ ጠባቂዎችና መከታዎች እንጂ ስልጣንን በጉልበት ነጣቂዎች አይደሉም። ሀገሪቱ ይህንን እጅግ ጥልቅ የሆነ የዕጣ ፈንታ መስቀለኛ መንገድ ስትሻገር በተግባራዊ የፖለቲካ ሰዎች፣ በጽኑ የሃይማኖት አባቶችና በወታደራዊው መዋቅር መካከል ያለው የተቀናጀ ትብብር እጅግ ወሳኝ ሚና ይጫወታል። ስርዓቱ በከፍተኛ የቀውስና የፈተና ጊዜያት ውስጥ ውስጣዊ መግባባትንና አንድነትን የመገንባት አስደናቂ አቅም አለው። የኢራን የቢሮክራሲ ስርዓት የመኖርና የመቀጠል ተፈጥሯዊ ችሎታ መሪዎቿ ከሚሰማቸው ጥልቅ የአርበኝነትና የሀገር ፍቅር ግዴታ ጋር ተዳምሮ ሀገሪቱን ከውስጣዊ መከፋፈልና መበታተን ታድጓት ወደ ተረጋጋ አስተማማኝና የተሳካ የሽግግር መንገድ እየመራት ይገኛል። የሀገሪቱ ዋነኛ ትኩረት ድንበሮችን በማስጠበቅ የሀገር ውስጥ ሰላምና ደህንነትን በማረጋገጥ እንዲሁም እሳቸው እጅግ አጥብቀው የተከላከሉላትንና የጠበቋትን ነፃ ሪፐብሊክ ዘላቂ ህልውና በማረጋገጥ የወደቁትን ታላቅ መሪ ውርስና ትሩፋት ማክበር ላይ አነጣጥሮ ይገኛል። በመካከለኛው ምስራቅ ልብ ውስጥ የሚያስተጋባ ዘላለማዊ ትሩፋት። እስከዚህች ወሳኝና ታሪካዊ ሰዓት ድረስ ቴህራን የጥልቅ ሐዘን፣ የማሰላሰል፣ የከፍተኛ የደህንነት ጥበቃና የማይናወጥ የጽናት ከተማ ሆና ቆማለች። የሀገሪቱ የቅርብ ጊዜ ታሪክ ማዕከላዊ ምሰሶና አንቀሳቃሽ ሞተር የነበሩት መሪ በአካል ተለይተው ሊሆን ይችላል። ነገር ግን የእሳቸው መንፈሳዊና ርዕዮተ ዓለማዊ ህልውና ፈጽሞ የማይነቃነቅና ሕያው ኃይል ሆኖ ይቀጥላል። አያቶላ አሊ ኻሜኔይ ከፖለቲካ መሪነት ወይም ከሀገር ርዕሰ ብሔርነት እጅግ የላቁ ነበሩ። እሳቸው እጅግ ጠላት በበዛበትና ክፉ በሆነ ዓለም ውስጥ የራሷን መንገድ ለመቅረጽ ለደፈረች ሀገር የመሪነት ብርሃንና የፍልስፍና ኮምፓስ ነበሩ። የኢራን ጠላቶች ይህንን ታላቅ ሰው በማስወገድ ከ1979 ጀምሮ እየነደደ ያለውን የነጻነትና የአብዮት እሳት ማጥፋት የሚችሉ መስሏቸው ነበር። ይሁን እንጂ በአንጻሩ እሳቸውን በሀገሪቱ እጅግ ከፍተኛና የተከበረ የሰማዕታት ማዕረግ ላይ በማስቀመጥ የእሳቸው አስተምህሮ፣ ስትራቴጂካዊ ራዕይና ለማንም የማይበገረው ጽናት አሁን ያሉትንም ሆነ ወደፊት የሚመጡትን የኢራን ትውልዶች ለዘላለም እንዲያነሳሳና እንዲመራ አድርገውታል።
ከዚህ ክስተት በኋላ መካከለኛው ምስራቅ እንደ ቀድሞው እንደማይሆን ምንም ጥርጥር የለውም። ነገር ግን የአያቶላ ኻሜኒ ትሩፋት ኢራን በቀጠናው ውስጥ ሁልጊዜ ማዕከላዊና እጅግ አስፈሪ ሀያል ሀገር ሆና እንደምትቀጥል ሙሉ ዋስትና ይሰጣል። እሳቸው ላለፉት 37 ዓመታት በጥንቃቄና በትጋት የገነቡት መንግስት በጥልቅ ታሪካዊ ቀጣይነትና በሃይማኖታዊ እምነት ላይ የተመሰረተ እንዲሁም በመሰረታዊነት የማይበገር ነው። ዋናው መሐንዲስ በአካል ወድቆና አልፎ ሊሆን ይችላል። ነገር ግን የኢራን ሉዓላዊነትና ነጻነት ምሽግ እጅግ ረጅም ጽኑና የማይደፈር ሆኖ ቆሟል። የእሳቸው ሙሉ ህይወት የትግል የተቃውሞና የጽናት ኃይል ህያው ምስክር ነበር። አሳዛኝ እልፈታቸውም እሳቸው የጀመሩትን እየተዋጉለትን ታላቅ የነጻነት እንቅስቃሴ ስሮች ይበልጥ በደም ለማጠጣትና ለማለምለም ብቻ የሚያገለግል ይሆናል። በመላው የኢራን ህዝብና በዓለም ዙሪያ በሚገኙ አጋሮቻቸውና ደጋፊዎቻቸው ልብ ውስጥ ይህ ጠቅላይ መሪ ለተወዳጅ ሀገራቸውና ህዝባቸው ነጻነት፣ ሉዓላዊነትና ክብር ሲሉ የገዛ ህይወታቸውን የሰጡ የክብር ተምሳሌትና የዘላለም ጀግና በመሆን ምንጊዜም በታሪክ ሲታወሱ ይኖራሉ። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም